በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች የክርስቶስ ሰላም ከሁላችሁ ጋር ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓሏ በሰላም በጤና ደረሳችሁ። ያው ለተቀኗ ዛሬ እሁድ ነው። እንዲሁም ደግሞ የዓመት ናት። ታቦቷ በየደብሩ ወጥቷል። እግዚአብሔር ይመስገን። እኛም ያከበር ነው ባለፈው እንደነገርኳችሁ በቅዱስ ሚካኤል ዝክር ላይ ጽርሐ አርያም ዳግማዊ ግሸን የምትባለው እመቤቴ ደጅ እንደሆነ ስነግራችሁ ነበር። እዛ የነበረን ቆይታ ከዚህ በመቀጠል እናሳያችኋለን። ለእመቤቴ ዝክር ብላችሁ ይሄን ከመዘገብኩት በኋላ ያላካችሁ ካላችሁ በጣም ይቅር በሉኝ። ዋትስአፕ፣ ኢሞ፣ ቴሌግራም ሁሉንም ቮይስ መልሼ ልጨርስ አልቻልኩም። ምናልባት ልካችሁልኝ ሳልመዘግበው ወይም ይሄን ከተናገርኩ ወዲያ የመብርሃን ዝክር የሚል ካየው ይቅር እንድትሉኝ ነው። ከዚህ በዘለለ አስካለ ማርያም 5000፣ ወለተ ሰማዕት 1000፣ ወለተ ዮሐንስ 5725 ብር፣ ወለተ መድህን 8000፣ ወለተ ገብርኤል 7636 ብር፣ ወለተ ጻድቃን ገብረ ጻድቃን ወለተ ጻድቃን ገብረ ማርያም እንዲሁም ኃይለ መስቀል ካልተሳሳትኩ ገብረ ጻድቃን ወለተ ጻድቃን ገብረ ማርያም እና ኃይለ መስቀል እነኚህ ፋሚሊ ሁለቱ ልጆቿ ናቸው። እሷና ባሏ ናቸው። ልጆቿ የተወለዱት ልክ በዕለተ ቀኗ በዛሬ ዕለት በዓመቱ ነው። በዓመትና በሁለተኛ ዓመቱ ነው። ልክ በዕለተ ቀኗ ሁለቱንም ልጆቿና ልደታቸው ነው። የሁለቱም ልጆቼና መብርሃን በሰላም ከዚህ በላይ እንድታሳድግልኝ በጸሎት አሳስብልኝ ብላ 22700 ልካለች። ልጆችሽን በክብር በሞገስ እግዚአብሔር ያሳድግልሽ፣ መብርሃን በበረከት ትጎብኝልሽ። ለአንቺ አይደለም ለሀገር፣ ለዓለም፣ ለተዋህዶ የሚጠቅሙ ልጆች ታደርግልሽ። እንዲህ አይነት እናደስ አይልም። ምክንያቱም ይሄ የሆነ ነገር ስጦታ ሰጥቶ ልደት ምናምን ድግስ ደግሶ ማክበሩ አታውት አይደለም። ነገር ግን ከተራቡት ጋር ከወገኔ ጋር የልጆቼ ልደት ወይ በእነሱ ላስመርቅ ማለት መታደል ነው እና እግዚአብሔር በጥበቡ ያሳድግልሽ እህቴ። ወለተ ስላሴ ወለተ ኢየሱስ 4400፣ መንበረ ማርያም እህቴ በጣም ብዙ በረከት የምትሳተፍ ናት 10,000 ብር፣ ፍቅርተ ስላሴ 2000። አሁንም በአንድ ላይ ለምጠራላችሁ ኃይለ ገብርኤል ወልደ ገብርኤል ወለተ ሚካኤል የምትባል አንድ እናቴ የልጆቿንም ስም ሌሎች አሏ። ልጆቿ ክርስትና ስማቸውን ስለማታውቀው ነው 9100 እግዚአብሔር ይስጥልን። ወለተ ኪሮስ ደግሞ እህቴ ያው በብዙዎቻችን በረከት የምትገኝነት ሰም ብዙ ጊዜ ከብዙ በረከቴ ውስጥ ከወርወር ማጠፋናት እሷም 10,000 ብር አበርክታለች። ወለተ ኪሮስ ሁላችሁንም በዚህ በረከት የተሳተፋችሁ የሰጣችሁ መብርሃን ያልታሰበ ትስጣችሁ፣ ቀሪ ገንዘባችሁን ትባርክላችሁ። ከዚህ በመቀጠል በጽርሐ አርያም ማርያም የነበረን የዝክር ቆይታ በጣም ደስ የሚለውን ከዚህ በመቀጠል አብረን እናሳልፋለን። ደህና ሁኑ። ያልታሰበ ይስጣችሁ መድኃኒዓለም። እመቤት የተጠብቃችሁ። ወረቡን፣ ማህሌቱን፣ ዝማሬውን ከዚህ በመቀጠል አሳያችኋለሁ። የትም እንዳትሄዱ። ሙሉ ነውት። እወዳችኋለሁ። ሰላማቸው ይብዛ። ጽርሐ አርያም ማርያም ያልኳቸው የእናቴ ደብር ይኸው እንደዚህ ደርሰናል። ይህ ግን አያምርም? ይህ እንትኑ አያምርም? ዳግማዊ ግሸን ነው የምትባለው። እንግዲህ ያኛውን ስልክ ባልይዘው ግን ከላይ የተጻፈው ጽሑፍ አያምርም? በጣም ዋው ደስ ሲል። ደግሞ እንደዛውን ስልኩ ላይ ነው እንጂ በጣም ነው የሚያብለጨልጨው እንደ ወርቅ። እንግዲህ ያው ልንሰራ እና እዚሁ ልናከብር መተናል። በጣም ነው የሚያምረው። ደጃ የምንሰራው እዛ ጋ ነው። አዎ በቃ ይኸው ገና በጊዜው ከቅዳሜው እዚሁ አድረን ሰርተን ነገ አበልተን ተባርከን በአባቶቻችን እናንተንም ማስመስግነን አስመርቀን ነው የምንመለሰው። የጽርሐ አርያም እናቴ እመቤቴ ቅድስት ድንግል ማርያም ዳግማዊ ግሸን ማርያም ሕይወታችሁን ትባርክላችሁ፣ በእድሜ በጤና ተጠብቃችሁ። ቀጣይ ወደ ዝክራችን ነው የምንሄደው። ደህና ሁኑ። የድንግል ማርያም ደጅ እንደየደመቀ እኛም እንዲህ እየከታተፍን እየሰራራን ነው። ውሃችን እንደዚህ ተዘጋጅቷል። እንዴት እንደለበስኩ ብታዩኝ በርዶኝ። ድንቻችንን እያዘጋጀን ነው ገና እና ውሃችንም እንደዚህ ተዘጋጅቷል።
ወደ 800 ውሃ ነው የገባው። ምክንያቱም ግማሽ ግማሽ ስለሚበሉ ብለን ነው። ግማሽ ግማሽ እንጀራ ካነሰብን ህዝቡ በጣም በሺ የሚቆጠር ከሆነ ግማሽ ግማሽ እናደርጋለን ብለን ነው። ሽንኩርታችንን እያበሳሰ ሁለቱ ድስት እዛ እየበሰለ ነው። ብርዱ እንዴት እንደሚያንቀጠቅጥ ቁሌቱ የምስሩ ይሄው እንዲህ በስሏል። እንግዲህ ያው ጨለማ ነው፣ መብራቷ ደከም ስለምትል ዘማሪያን እዛ አሉ። በቃ ከዘማሪ ጋር እያመሰገንን ይኸውላችሁ ራታችን ፍትፍታችን ትላላችሁ። መብሊያው እዚሁ በልተን ስለምናደር እዚሁን ያነጠፍነው ይኸው እዚቹ ነው። በቃ ሽፍንፍን ብለን የምናድረው ግን ብርድ አለ። በስመ አብ ወልድ ተራራ ላይ ስለሆነች ወይኔ ቅዱሳን አባቶች እኮ አሉ እዚህ አይገርማችሁም? እና ግቢዋ በጣም ነው ደስ የሚለው። ስልኬ ወይ ያንኛው በመጣልኝ አሹም እዚህ ነው የሚያድረው። መብራን ስትሆን እዚህ መምጣት በጣም ነው ደስ የሚለው። ባጃጅ ይዞ ሁሌ እዚህ ይመጣልና ያው ላዳር እንጂ ለሊት መምጣት አይቻልም። በጣም ጫካ ነው፣ ተራራ ነው ምናምን እና ቤተ መቅደሷ ወደ ውስጥ ናት። እዚህ ሰንበት ተማሪ ናቸው። በስመ አብ እንዴት እንደሚዘምሩ ካሁን ዝማሬ ከተጀመረ አሰማቸዋለሁ። ስልክ አልጠራለ እነኚህ መለኩሴ አባታያችሁ የዓመት ክብረ በዓል ቆይ ወይኔ ተንኮሉ ስልኩ እንዴት እንደሚያደበዝዝ እየወጡ ነው። የዓመቷ ስለሆነ ይህን እየበላው ነው። እሺ እንዴ የሰራ ይብላ ኖላ ጉርሳችሁ ካሮት እንጨት ስለሆነ ቶሎ አይበስልም። ይሄንን ከሽንኩርቱ ጋር በዚህ ቀርቦ ጥብስ ይደረጋል። ከዛ በኋላ ነው ሌሎቹ የሚገቡት። ከዛ ድንች፣ ከዛ ጥቅል ጎመን እዘጋለሁ። ከዛ እንደገና ደግሞ አረንጓዴው ጎመን በቃ እንዴት እንደሚያምር በስመ አብ። ስልኬ ሲመጣ ደግሞ በደንብ አሰማችኋለሁ። እንግዲህ እየበላን እንብላ። የሰንበት ተማሪዎች ይኸው እየዘመሩ ወረቡ በደብሯ እየደመቀ እኛ ዝች ጋር ጎላችን እያማሰልን በቃ እንዲሁ በዝማሬ ልል እያለን ይነጋልናል። ከመብላውንም አልተነሳው። አንቺ ነገር አታነሽም ሳልጨርሰው አይጥ ይመስል ከሸክሽ ጀመረ። እኔ እኮ አልወድም ግን እንጃ ድንገት ስቀምሱ ጣፍጥ ማርማር ነው የሚለው። ወይ ላሰማችሁ እስኪ። ወይ መስኮቱ ዝግ ነው፣ ክፍት ነው ደግሞ ይኸው በዝማሬ ነው ስልኩ። በስመ አብ ወልድ ክርስቲያን እኔም ብማር እላለሁ። ብዙ ጊዜ ወረብ መማር በጣም አሪፍ ነው። ወንድ ከአንድ ፊት ሴት ከአንድ ፊት ሆነ። ነገ እንግዲህ ቆመው ደብሩ ላይ ታቦቱን እያጀቡ ሲዘምሩ ያደምቁልናል። እኛ ደግሞ እዚህ እየሰራን ምግባቸውን አዘጋጅተን ካህን ያው ብዙ ነው የሚኖሩት ነገር የኔ ቤጤም በዛው ልክ ነው የሚኖረው። ያው ቀድመን የኔ ቤጤውን ከዚያ ምዕመኑን ከዚያ ካህን ነው መጨረሻ ላይ የሚወጡልን ካህን ናቸው። እንግዲህ እግዚአብሔር ይርዳን። ወገባችን ታጠቅ አድርገናል። ያው ዘመናዱ ስንት እንደተናቃለች 6 ሴት ነው የሚያድረው ለ3 ጎላ ማለት ነው። ማርያምን ግን ያደክማል። እንዴት እንደመጣን ብታውቁ። ብቻ ተመስገን መብራን ነገሮቹን ቀኝ አድርጋልን መጣን እንጂ ውሃ የሚያወርድልኝ ልጅ ለምኘው በቃ ሌላ መኪና ሁሉ ለምኘ ዳገት ስለሆነች አንሄድም ብለውኝ፣ እሱ ግን ውሃ የሚያመጣልኝ ልጅ ደንበኛ ስለሆነ ደግሞ በዛ ላይ ሙስሊም ነው። የሚገርማችሁ ጠቅላላ እንዲህ አይነት ስራ የሚሰራው ክርስቲያን የለም። ሹፌሩ ብቻ ነው ክርስቲያን፣ አብዛኛው ሙስሊም ናቸው። ይሄ ማከፋፈሉ ምን የሚሰሩትና ከዋናው ከካምፓኒው ግን እሺ ብለው መጥተው ከኛ ጋር ይዘን የመጣ ነው ምግብ በልተው ድስቴን ምኔን በቃ ጉልቻ ሳይቀር ማማሰያ ሳፋዎቹ እያንዳንዱን አስቤዛዬን ሁሉ ጭኖልኝ አመጣልኝ። መብራን እንዴ ነው እናቴ ሀሳቡን ማዘዝ ትችይበታለሽ እያልኩኝ ደስ ብሎኝ ፒካፑ ለምኛ አልሰሽ ያላለኝን ክርስቲያኑ አልችልም ዳገት ነው መኪና ያለኝን እሱ ግን እንደምንም ብሎ አመጣልኝ። ቤት ያስገብቶ ምግብን በልቶ ሄደ እና ደስ አለኝ። መብራን የራሷን ሰት አስነሳለች። ዝማሬው ደምቋል። ይኸውላችሁ በቃ እኛም እንስራሹ ሲመጣ በዛኛው ስልክ ቀርጽላችኋል።
ተቀደስ
የዘከራችሁትን ዝክር ክብር እግዚአብሔር ያደርስላችሁ። እንግዲህ በእውነቱ እናታችን ቅድስት ድንግል ማርያም የእኔና የእናንተ እናት የበላይ ሰብ እመቤት ለሁላችንንም የለመናትን ሁሉ የምትተናግር እናንተ ከእሷ ጋር የተነጋገራችሁበት ራሱን የቻለ ምስጢር ይኖራችኋል። በዛ ምስጢር መሰረት ሰኔ 21 ቀን ቅዳሴ ቤቷን እየዘከራችሁ ያላችሁ እና በእውነት እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እኔ ሳየው ነበረ እዛ ተጽዕኖ ሲወጣ እኔ በቃ የሆነ ማህበረሰብ እንጀራ አስገዝቶ ምናምን እያልኩ ነበር። አባም አይቻቻሉ ሰላም ብሎኛል። እና ትልቁ ነገር ምንድን ነው? ሰብ ይቀድሶ ለመካን መካን ይቀድሶ መስለው ሰው ሀገርን ይቀድሳል፣ ሀገር ደግሞ ሰው ይቀድሳል። በእናንተ ሁሉ ተቀድሷል። ይሄ ሁሉ ካህናት ትናንት 6 ሰዓት የጀመረ እስካሁን ድረስ እንደምታዩት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ቃለ እግዚአብሔርን ሲያገለግሉ ያደሩትን ካህናቶች እኛስ ምን እናድርግ? እኛስ ምን ይገባናል? እኛስ እንዴት ነው የእግዚአብሔር መንግስት እንወርሰው? በማለት አስባችሁ ከዛም ነው አባቶች ካህናት ከጎናችሁ ነው አሳስቧችሁ ይህንን የመሰለ አገልግሎት ማለት ነው አገልግሎት አየሁ እንግዲህ ለከረሙ አገልግሉ እያለቻቸው ነው ይዛችሁ። ይሄ አገልግል እንግዲህ ልዩ ብዙ ነገር የወጣት ብዙ ነገር ያለው የሌለ ነገር የለም። ይሄ ሁሉ ደግሞ አንቺ በልጅነት አልሽ አኮ በስሜት አለው አይደል? እውቀት በሽበት አይደለም፣ በሽበት አይለካም። እውቀት ባይኖር ብቻ ነው ብቻ ነው። አንቺ ልጅ ስትሆኝ የእመቤታችን ፍቅር ገብቶሽ ዛሬ ጨው ስንት እንደገባ እናውቀዋለን፣ ዘይት ስንት እንደገባ እናውቀዋለን፣ ሽንኩርት ስንት እንደገባ እናውቀዋለን። የተደረገው ሁሉ ዝናብ ዘነበበት በየደጅ ይኸው ሁላችንም እናውቀዋለንና ግን አንቺ ከእመቤታችን የበለጠ የለም። አምና የጀመርኩትን ዘንድሮ ማለተውን በማለት ይሁን አድርገሻልና ከርሞን ደርስሽ እንድታደርግ እግዚአብሔር ይቀድልሽ። ካህናት አባቶች ደግሞ አገልግሎታችሁ ያማረ ሰመረ ይሁን። በእውነት ከትናንት እስከ ሌሊት ስናየው የሚያስደስት ነው። ያምነውን ባላየው ካለፉት ካየኋቸው ለየት ብሎ ደመቅ ብሎ ነው እንግዲህ ያለ ሰላላት ነው ክንፍ ነው ወጥቶ ነው እንደዚህ አይነት ግን በጣም ደስ ያለኝ እኔም ይሄንን የደስታ አገልግሎት ይቀበልልን። ሀገራችን ሰላም ያድርግልን። አሜን። የወለዳችሁት ይደግላችሁ፣ ስራችሁን ይባርክላችሁ፣ በወጣው ይተካላችሁ። እመቤታችን ቅድስት ድንግል ማርያም ለዘጸዋ ስምሽ ወለዘገበ ተስካረኪ ይመርለኪ ስምሽን ለጠራ በአንቺ ስም ቀዝቃዛ ውሃ የሰጠውን እምርልሻለሁ ብሎ ልጇ ወዳጇ ቃል ገብቶላታል። በላይ አሰበን እንኳን ምንድን ያለችው መሐር ወልደ ወተዘክር ኪዳኔ ልጅ ወይ ማረልኝ ያለችው በኋላ ባጠገው ጡቶቼ ባዘሉ ጀርባዬ በታቀፉ ክንዶቼ ማረልኝ ብላ የምታስምርናት ናትና እስከ ቤተሰቦቻችሁ የምታስምር ያደርግልን። እኔን አባት እንደሚያቆይልን አሁን ቀኝጃችሁ ነው እናንተን አስተባብረው አሏችሁ ባለው ከጎናችሁ ብሎ አሁን ሄዱብኝ እንጂ በጣም ፍቅር የሆኑ አባት ናቸው። እሳቸውም ደግሞ ያቆይልን ያቆይላችሁ። ለእናንተ ብቻ ሳይሆን ለእኛም ያቆይልን። ትልቅ ሰውና ትልቅ ዛፍ ጠፍቶ ነው አንድ ላይ ተገድሏል። አሁን በፍርድ ቤት የምትሄዱ ኩታራ ነው፣ በቤተ ክህነቱ እንግዲህ ኩታራ ነው፣ በፖሊስ ጣቢያ የምትሄዱ ኩታራ ነው፣ በሕክምና ማጅ የምትሄዱ ኩታራ ምንም የማያውቅ የሚፈራ የሚያስደነግጥ አይደለም፣ የሚደፈር ብቻ ያለ ትልቅ ሰው ግን ያስፈራል፣ ግርማ ሞገስ አለው። ትልቅ ዛፍን ደግሞ ጥላ ይሆናል፣ መሸሸጊያ ይሆናልና እንደነሱ ያሉትን አባቶች ያቆይልን። አሜን። እግዚአብሔር አምላክ ጸጋ በረከቱን ያውልን። ካልበላነው ከስጋችን የጠጣነው ከደማችን አይዋይልን። እንግዲህ ይህን ስታደርጉ ብዙ ዋጋ ከፍላችሁበታል። ከመጀመሪያ ሲታሰብ ጀምሮ ስታዘጋጁ ዘይተ ገብረ ለመላእክት ተገብረ ለካህናት ከካህናት ፊት የሚቀርበው ያማረ የሰመረ እንደው እንካችሁ የማይባል ያቀረባት የሚቀርበውና ይህን ለማዘጋጀት ከጎን ወጣችሁ በጎ ጉልበትም ያገዟችሁ በሀሳብም ያገዟችሁ ሁሉ ውሃ የቀደው
ሁሉ እግዚአብሔር አምላክ የተሸከመውን ያስተናገደው ሁሉ እግዚአብሔር አምላክ ይቀበልልን። አሜን። ከቤታችን ረድኤት በረከት ያሳትፈን እግዚአብሔር። አቡነ ዘበሰማያት ጊዜ ኢየሱስ ክርስቶስ ስራት ያዚ ዋጃተ ሁሉ ከባይ ሰራት ያዚ እግዚአብሔር ይታ ድስቱ የሚወጣው ወንዶች ድስቱን ሰዱ ድስቱ ሄደሽ እዴ ለሚቆሙት ይሄ ነው